ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ልናነሳ በድጋሚ ተገናኝተናል። የአውሮፓ ቻምፒየንስ ሊግ ሰባተኛ ዙር ጨዋታዎች ትላንትና ምሽትም ቀጥለው ተደርገዋል። ትላንትና አርሰናል፣ ሪያል ማድሪድ እና ሌሎች አንዳንድ ክለቦች ድል ሲቀናቸው ማንቸስተር ሲቲ ትላንትና ያልተጠበቀ ሽንፈት በቦዶ ግሊምት ገጥሞታል። እነዚህን ጨዋታዎች የአውሮፓ ቻምፒየንስ ሊግ መርሃ ግብሮችን እንመለከታለን። በሌላ በኩል የዝውውር ጉዳዮች ይነሳሉ። የጥር ተጫዋቾች የዝውውር መስኮት ላይ እንገኛለን እና የተለያዩ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎችም እያነሳሳን ቆይታን የምናደርግ ነው የሚሆነው። ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ጻፉልን። ስለምትሳተፉ እጅግ ከልብ አድርገን እናመሰግናለን። በኋላ ላይ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት በድጋሚ መለሰን የምናነሳው ይሆናል። ዛሬ ግን ሰፋ ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እኔ ፉአድ ባህሩ ፕሮግራሙን እየመራው ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ እያበረታታችሁን ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥና የአፍሪካ ጥቂት ጉዳዮችን በማንሳት የዛሬ ፕሮግራማችንን እንጀምር። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ትላንትና ባህር ዳር ከተማ ከወላይታ ዲቻ ጋር ያደረጉት ጨዋታን 0-0 በሆናቸው ውጤት ነው ያጠናቀቁት። ወላይታ ዲቻ ያለፉትን 6 ጨዋታዎች ማሸነፍ ያልቻለ ቡድን ነው። በዚህም ወላይታ ዲቻ 14 ነጥቦችን በመሰብሰብ በሊጉ የደረጃ ሰንጠረዥ 17ኛ ደረጃ ላይ ተቀምጧል። በዚሁ ደግሞ የትላንትና ተጋጣሚ የሆነው ባህር ዳር ከተማ በ21 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ነው። እንዲሁ አፍሪካም አንድ ጉዳይን እናንሳ። አችራፍ ሀኪሚ ከሽንፈቱ በኋላ ትላንትና ለመጀመሪያ ጊዜ ሀሳቡን አጋርተዋል። አችራፍ ሀኪሚ የ2025 የአፍሪካ ዋንጫ የፍጻሜ ሽንፈትን ተከትሎ ያስተላለፈው መልእክት አለ። ሁሉንም ሁኔታዎች ለመረጋጋት ከሞከርኩኝ በኋላ እጅግ ፈታኝ ቀናትም ካሳለፍኩኝ በኋላ ከልቤ ላናግራችሁ ፈለግኩኝ። በመጀመሪያ ይህ የአፍሪካ ዋንጫ ያለምንም ጥርጥር በታሪክ ምርጡ ሆኖ በሀገራችን እንዲዘጋጅ ላደረጉት ታላቅ ስራ ለግርማዊው ንጉስ ምስጋና ማቅረብ እፈልጋለሁ። ለእግር ኳስና ለሞሮኮ ላላችሁ ራዕይ ድጋፍና ዘላቂ ፍቅርም አመሰግናለሁ። ለፕሬዝዳንታችን ፋውዚ ላክጀም እንዲሁ ለዚህ ቡድን ላሳዩት ሙሉ ቁርጠኝነትና በእያንዳንዱ ጉዟችን ስላመኑብንም እንዲሁ አመሰግናለሁ። እንዲሁም የሞሮኮን ሕዝብ እንዴት ላመሰግነው እንችላለሁ። በእያንዳንዱ ጨዋታ፣ በእያንዳንዱ ደቂቃ፣ በእያንዳንዱ ስሜት ውስጥ አብራችሁን ስለነበራችሁ ላመሰግናችሁ ወዳለው የሀገሬን ህዝቦች እግራችን በከበደንና ልባችን በቆሰለ ጊዜ እናንተ 12ኛ ተጫዋችና ጥንካሬያችን ነበራችሁ። ድጋፋችሁ በሞሮኮም ሆነ በመላው ዓለምም ተሰምቶናል። ዋሊድ ረግራጋዊና መላው የቴክኒክ ቡድን ከሁሉም በላይ ደግሞ የቡድን አጋሮቼን ከልብ አመሰግናለሁ። በዚህ አፍሪካ ዋንጫ ወቅትም ለሰራነው ስራ ለቁርጠኝነትና ለከፈልነው ትልቅ መስዋዕትነትም አመሰግናለሁ። እነዚህ 35 ቀናትም ጭምር እንዲሁ ጥሩ ነገሮችን ያሳየንበት የአንድነት የጥረትና የዲሲፕሊን ቀናት ነበሩ። ሞሮኮ ተሳታፊ ብቻ ሳትሆን አነቃቂ መሆኗንም ለዓለም ያሳየንበት ቡድን ነው። ይህ የሞሮኮ ብሔራዊ ቡድን ጠንካራ የተከበረና የሚደነቅ ሆኗል። ይህም በልበ ሙሉነት ወደፊት የሚራመድ ሀገር ነጸብራቅ ነው። እያንዳንዱ ልምምድ፣ እያንዳንዱ ጨዋታ፣ እያንዳንዱ ከፍታ ታላላቅ እሴቶችን ያሳየ ነበር። መከባበር፣ ምርጥን መስጠት፣ ትህትና፣ ሀገርን በመወከል የተሰማን ታላቅ ኩራት ነው። የሞሮኮ ስም በክብር ተሸክመን በሀገራችንም ሆነ ከድንበር ውጭ ላሉ በሚሊዮን የሚቆጠሩ ሰዎችም ተስፋን ሰጥተናል። ጉዞ በዚያ ያበቃም። ያሳለፍነው ነገር ለወደፊቱ ጠንካራ መሰረት ይፈጥረናል። በዚህ አስተሳሰብ አንድነትና ምኞት ይህ ቡድን ሊያሳካው የሚችለው ነገር ገደብ የለውም። የወደፊት ህይወታችንን የሚገነባው በዛሬ ማንነታችን ላይ ነው። የወደፊቱ ጊዜ ብሩህ ነው። ሞሮኮ ቀና ብላ ጉዟን ትቀጥላለች ሲል ነው አችራፍ ሀኪሚ ከሽንፈቱ በኋላ ጊዜ ወስዶ ይህንን ሀሳብ እንደተናገረ ሀሳቡን የሰጠው። ወደ ተጠባቂው የአውሮፓ ቻምፒየንስ ሊግ ምሽት እናምራ። ውድ ቤተሰቦቻችን ትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች ተመልሰው ተደርገዋል። 7ኛ ዙር ጨዋታዎች ናቸው የተደረጉት። እንደሚታወቀው የአውሮፓ ቻምፒየንስ ሊግ በምድብ 8 ያክል ጨዋታዎች ናቸው የሚደረጉት። ስለዚህ የትላንትናው ጨዋታ 7ኛው ነውና አንድ ጨዋታ ብቻ ነው ከዚህ በኋላ
የሚቀራቸው ከነዚህ መካከል አርሰናል አሁንም ሁሉንም ጨዋታዎች የማሸነፍ ግስጋሴው ላይ ወይም 100% የማሸነፍ ግስጋሴውን እየቀጠለበት ነው የሚገኘው። ምክንያቱም ትላንትና ማሸነፉን ተከትሎ ከዛ በፊት የተደረጉ መርሃ ግብሮችን ቀደም ብሎ የተደረጉ ጨዋታዎችን በማስቀደምን ጀምር ትላንትና ካይራት አልማይቲ በሜዳውና በደጋፊ ፊት ክለብ ብሩዥን የገጠመበት ጨዋታ ትላንትና ቅድሚያ የተደረገው መርሃ ግብር ነው። ይህ ጨዋታ ምሽት 12 ሰዓት ከ30 ሲል የተደረገ ጨዋታ ነው። የቤልጂየሙ ክለብ ብሩዥ ትላንትና ድል የቀናበትን ውጤት አስመዝግቧል። 4-1 በሆነ ውጤት ነው ትላንትና ክለብ ብሩዥ ማሸነፍ የቻለበትን አጋጣሚ የተመለከተ ነው። ካይራት በዚህ ውድድር ዓመት ያደረጋቸውን ጨዋታዎች በሙሉ ማለት ይቻላል አንድ ጨዋታ አቻ ከመውጣት ውጪ 6ቱን ጨዋታዎች ተሸንፈዋል። የትላንትናውን ጨዋታም በሜዳቸውና በደጋፊያቸው ፊትም እንደ የተሸነፉበት መርሃ ግብር ሆኖ ተጠናቋል። ክለብ ብሩዥ ትላንትና 4-1 በሆነ ውጤት ነው ማሸነፍ የቻለው። ቀጥሎ የተደረገው ጨዋታ የኖርዌው ክለብ ቦዶ ግሊምት እና ማንቸስተር ሲቲ ያደረጉት መርሃ ግብር ነው። ይህ ጨዋታ በርካቶችን ያስገረመ ውጤት የተመዘገበበት መርሃ ግብር ነው። የኖርዌይ ሊግ መጠናቀቁን ነው በርካቶች የሚያነሱት። በዚህ መሰረትም ቦዶ ግሊምት ለዚህ ጨዋታ ወይም ለአውሮፓ ቻምፒየንስ ሊግ ውድድር እንዲረዳው ዘንድ የወዳጅነት ጨዋታዎችን እያደረገ ነው የጠበቀውና ትላንትና ከማንቸስተር ሲቲ ጋር በአውሮፓ ቻምፒየንስ ሊግ ጨዋታ ተገናኝቶ አውሮፓ ላይ ያሉ ከሚባሉ ቡድኖች አንዱን ማንቸስተር ሲቲን ገጥሞ ትናንትና 3-1 በሆነ ውጤት ማሸነፍ ችሏል። ቦዶ ግሊምትና ያልተጠበቀ ውጤት ነው ትናንትና ማንቸስተር ሲቲ እንደገጠመው የተመለከተ ነውና በርካቶች ያልጠበቁትም። ምክንያቱም ትላንትና ቦዶ ግሊምት የመጀመሪያ 3 ነጥባቸውን ነው በአውሮፓ ቻምፒየንስ ሊግ ላይ ያስመዘገቡት ወይም የመጀመሪያ ድላቸውን ነው ያስመዘገቡት። በእርግጥ ከዚህ በፊት 3 ጨዋታዎች አቻ ወጥተው 3 ነጥብ ሰብስበው ነበር። የትላንትናው በጨዋታ ላይ ያሸነፈው ሙሉ 3 ነጥብ ያገኙበት ግን የመጀመሪያው ጨዋታ ነውና ይሄ ደግሞ ማንቸስተር ሲቲ ላይ መሆኑ ደግሞ እጅግ አስከፊ ያደርጎታል። ማንቸስተር ሲቲ ባለፉት የፕሪሚየር ሊግ ጨዋታዎችም ተከታታይ ነጥብ መጣሎች ሲገጥሙት እንደነበር እናስታውሳለን። ተከታታይ ጨዋታዎችን ባቻ ውጤት ካጠናቀቀ በኋላ በሳምንቱ መጨረሻ በከተማ ተቀናቃኙ ማንቸስተር ዩናይትድ ተሸንፎ የወጣበት መርሃ ግብር እንደነበር እናስታውሳለን። አሁን ደግሞ ይሄው ችግሩ እንደቀጠለበት ጭምር ነው እየተመለከትን የምንገኘው። ትላንትና ማንቸስተር ሲቲ 3-1 በሆነ ውጤት ነው የተሸነፈው። 3 ጎሎችን ቀድመው ያስቆጠሩት ቦዶ ግሊምቶች ነበሩ። ሁለቱን ሀውጅ ሲያስቆጠር ከዛ ውጭ ደግሞ ሀውፍ 2 ጎሎችን ሲያስቆጠር ሀውጅ ደግሞ 1 ጎል ማስቆጠር የቻለበትን አጋጣሚን የተመለከትነው። ራያን ሸርኪ ትላንትና ማንቸስተር ሲቲን ከሽንፈት ያልታደገ ጎል ያስቆጠረበትን አጋጣሚ የተመለከትንበት መርሃ ግብር ነው ትላንትና የተደረገው። በማንቸስተር ሲቲ በኩል እንግዲህ ምናልባት በቋሚ አስተላለፍ ውስጥ የተካተቱ ተጫዋቾችን ስንመለከት ዶናሩማ በግብ ጠባቂነት ነበር። አይት ኑሪን ከአሌኔ ከኩሳኖቭ እና ከሪኮ ሉዊስ ጋር ነበር ትናንትና አጣምረው ጨዋታቸውን የጀመሩት። ትናንትና አንዳንድ በጣም የማይጠበቁ የመከላከል ስህተቶችን ሲፈጽሙ ጭምር ተመልክተናል። ማንቸስተር ሲቲዎች እነዚህን ተጫዋቾች ነበር በተከላካይ ስፍራ ላይ የተጠቀሙት። ኒኮ ኦሬሊን ከሮድሪ እና ከቲያኒ ራይንደርስ ጋር አድርገው ትላንትና በመሃል ሜዳው ላይ ተጠቅመዋል። ራያን ሸርኪ፣ ኤርሊንግ ሃላንድ እና ፊል ፎደን ደግሞ በአጥቂ መስመር ላይ ትላንትና የተጠቀሟቸው ነበሩ። በተለይ ኤርሊንግ ሃላንድ አሁንም ጎል የማስቆጠር ችግሩ እንደቀጠለበት ነው የሚገኘው። ትላንትና ጥሩ የሚባል ጊዜን ማሳለፍ አልቻለም። በጨዋታው ላይ አንድም ሙከራ ማድረግ አልቻለም። እንዲሁ ደግሞ የጎል አስተዋጽኦችንም ማድረግ አልቻለም። በትላንትናው ጨዋታ ላይ በጣም ዝቅተኛና የወረደ ቁጥርን አስመዝግቦ ነው ትላንትና ከሜዳ የወጣው። ሮድሪም በተለይ ከጉዳት ከተመለሰ በኋላ አሁን ጥያቄዎች እየተነሱበት ይገኛሉ። በትላንትናው ጨዋታ ላይም ጥሩ የማይባል ወይም ደግሞ ፐርፎርማንስን ነው አሳይቶ እንዲሁ የወጣው። በትላንትናው ጨዋታ ላይ ደግሞ በቀይ ካርድ የሚወጣበትን አጋጣሚ ጭምር ነው ትላንትና የተመለከትነው። ሮድሪና በተለይ ከጉዳቱ ከተመለሰ በኋላ ራሱን ለማግኘት በትልቁ ጥረት እያደረገ እንደሆነ ቢታወቅም ነገር ግን በትላንትናው ጨዋታና ከዛ በፊት በነበሩት መርሃ ግብሮችም ጭምር እንዲሁ ጥያቄዎች እየተነሱበት ይገኛሉ። 62ኛው ደቂቃ ላይ ነው በቀይ ካርድ ትላንትና ከሜዳ የወጣበትን አጋጣሚ እንዲሁ የተመለከትነውና በጣም ከባድ የሆነ አጋጣሚዎች ናቸው ትናንትና በማንቸስተር ሲቲ በኩል የተፈጠሩትና በቀጣይ ጨዋታዎችን በተለይ በፕሪሚየር ሊጉን እንዲሁ ትልቅ ፉክክር ይጠብቀዋልና በቀጣዮቹ ጨዋታዎችስ ምን አይነት ውጤት ሊያስመዘገብ ይችላል? በርካቶች የሚጠብቁት ጥያቄ ነው። ትናንትና ግን ማንቸስተር ሲቲ በቦዶ ግሊምት 3-1 በሆነ ውጤት የተሸነፈበት መርሃ ግብር ነው ትናንትና የተደረገው። ከጨዋታው በኋላ የተለያዩ ሀሳቦች ተነስተዋል። ከነዚህ መካከል ኤርሊንግ ሃላንድ የሰጠው ሀሳብ እንዲሁ አለ። ማንቸስተር ሲቲዎች በቻምፒየንስ ሊጉ ትናንትና ሁለተኛ ሽንፈታቸውን ያስተናገዱት። ኤርሊንግ ሃላንድ ሲናገር ሁሉንም ደጋፊዎች ይቅርታ ጠይቃለሁ ሲል ነው ሃላንድ የተናገረው። በቦዶ ግሊምት ሽንፈት የገጠመው ማንቸስተር ሲቲ አጥቂ የሆነው ኤርሊንግ ሃላንድ
መልስ የለኝም ሲል ነው ከጨዋታው በኋላ የተናገረው። ሃላንድ አክሎም ግብ ማስቆጠር ላለመቻላችን ሙሉ ኃላፊነቱን እኔ ወስዳለሁ ሲልም ጭምር ነው የተደመጠው። ሁሉም ሰው ይቅርታ መጠየቅ እፈልጋለሁ። ወደ ቦዶ ግሊምት የተጓዙ የማንቸስተር ሲቲ ደጋፊዎችንም ይቅርታ ለማለት እወዳለሁ ሲልም ጭምር ነው ትላንትና ኤርሊንግ ብራውት ሃላንድ የተናገረው። በተለይ ጎል የማስቆጠር ችግሮቹ ትላንትናም ቀጥለዋል። ከትላንትና ጨዋታ በፊት የነበሩ 7 ያክል ጨዋታዎች ላይም ጎል ማስቆጠር እንዳልቻለም ተመልክተናል። በትላንትናው ጨዋታ ያ ነገር ነው የቀጠለውና በቀጣይ ጨዋታዎች ይህንን ነገር ማስተካከል እንዳለበት በርካቶች ያነሳሉ። ሌላኛው ኤፍሲ ኮፐንሃገን የዴንማርኩ ክለብ ናፖሊን ያስተናገደበት መርሃ ግብር ትላንትና ከተደረጉ ጨዋታዎች መካከል የሚጠቀስ ነው። ይህ ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ስኮት ማክቶሚኔ ትላንትና ጎል ማስቆጠር ችሏል። የኮፐንሃገን ተጫዋች የሆነው ዳሌኒ ገና 35ኛው ደቂቃ ላይ ነው በቀይ ካርድ የተሰናበተላቸው። ነገር ግን ስኮት ማክቶሚኔ ባስቆጠረው ጎል መሪ የነበሩ ቢሆንም ነገር ግን ኋላ ላይ ወደ መጨረሻ አካባቢ ላርሰን ያስቆጠረው ጎል ደግሞ ኮፐንሃገኖችን አቻ እንዲያጠናቅቁ ያደረገበትን አጋጣሚ ነው የተመለከትነውና የትናንትናውን ጨዋታ 1-1 በሆነ ውጤት ነው የአንቶኒዮ ኮንቴ ቡድን ናፖሊ ማጠናቀቅ የቻለበትን አጋጣሚ እንዲሁም የተመለከት ነው። ከዛ ውጪ ሌሎችም የተደረጉ መርሃ ግብሮች እንዲሁ ነበሩ። ከነዚህ መካከል ባየር ሌቨርኩዘን ትናንትና ወደ ግሪክ አምርቶ ኦሎምፒያኮስን ገጥሞ ነበር። ኦሎምፒያኮስ ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ከዛ ውጭ ሌላኛው ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ አያክስ አምስተርዳምን የገጠመበት እንዲሁ መርሃ ግብር ነበር። ትላንትና ጨዋታውን ቪያሪያል በሜዳውና በደጋፊው ፊት ያደረገውን መርሃ ግብር ሽንፈት የገጠመው ጨዋታ ሆኖ ተመልክተነዋል። ትላንትና ተሸንፈዋል። ቪያሪያሎች በሜዳቸው በአያክስ 2-1 በሆነ ውጤት ነው የተሸነፈው። ሌላኛው ቶትናም ሆትስፐርስ ስቴዲየም ላይ የተደረገው የቶትናም ሆትስፐርስ እና እንዲሁ ደግሞ የቦሪሲያ ዶርትመንድ ጨዋታ ነበር ትላንትና የተደረገው። በርከት ያሉ ቀይ ካርዶችን ትላንትና ተመልክተናል። በቦሪሲያ ዶርትመንድ በኩልም እንዲሁ ትላንትና በሁሉም ጨዋታዎች ነው በርከት ያሉ ቀይ ካርዶችን ተመልክተናል ያልኩት። ትላንትና በዶርትሙንድም ጨዋታ እንዲሁ ሴቨንሰን የተባለ ተጫዋች 24ኛው ደቂቃ ላይ ነው ገና በቀይ ካርድ የወጣው። ክሪስቲያን ሮሜሮ ትላንትና ጎል አስቆጥሯል። እንዲሁም ዶሚኒክ ሶላንኬም ትላንትና ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። አሰልጣኝ ቶማስ ፍራንክ ዶሚኒክ ሶላንኬን ቡድን ውስጥ ለማካተት የአውሮፓ ቻምፒየንስ ሊግ ቡድን ውስጥ ለማካተት የአጥቂ ስፍራ ተጫዋች የሆነው ማታያስ ቴልን ከስብስባቸው ማስወጣታቸው ከተጫዋቹ ጋር በጣም ግጭት ውስጥ አስገብቷቸው እንደነበር ይታወሳል። ነገር ግን ትላንትና ዶሚኒክ ሶላንኬ ግን ጎል እንዳስቆጠረላቸው ነው የተመለከትነው። ሁለቱም ጎሎች ላይ ኦዳ በርታ አሲስት ያደረገላቸው ተጫዋቾች ነው። ለቶትናምና ለአሰልጣኝ ቶማስ ፍራንክም የተወሰነ እፎይታን ያገኙበት ጨዋታ ሆኖ ትላንትና ተጠናቋል። ምክንያቱም ባለፉት ተከታታይ ጨዋታዎች የተለያዩ ሽንፈቶች እየገጠማቸውና ነጥብ መጣሎች እየገጠመው የነበረ ቡድን ነውና በርካቶችም አሰልጣኝ ቶማስ ፍራንክ ምናልባት የዶርትሙንድን ጨዋታ እንኳን ላይመሩት ይችላሉ የሚሉ አይነት ሀሳቦች ሲሰነዘሩ እንደነበር ጭምር እናስታውሳለን። ትናንትና ግን በሜዳቸውና በደጋፊያቸው ፊት በአውሮፓ ቻምፒየንስ ሊግ ነጥብ ይዘው መውጣታቸውና ጨዋታውን ማሸነፋቸው የተወሰነ እረፍት ሊሰጣቸው እንደሚችል ጭምር ነው የሚታመነው። በፖርቱጋል የተደረገ ጨዋታ ነበር። ስፖርቲንግ ሊዝበን ትላንትና የአምናውን ሻምፒዮን ፓሪስ ሰን ዠርሜንን ያስተናገደበት መርሃ ግብር ትላንትና የተደረገ ጨዋታ ነው። ፓሪስ ሰን ዠርሜን ያልተጠበቀ ሽንፈት ትላንትና ገጥሞታል። 2-1 በሆነ ውጤት ነው ትላንትና ስፖርቲንግ ሊዝበኖች ማሸነፍ የቻሉት። ሉዊስ ሱዋሬስ እንዲሁ 74ኛውና 90ኛው ደቂቃ ላይ ትላንትና ጎል ማስቆጠር ችሏል። የስፖርቲንግ ሊዝበኑ ድንቅ አጥቂ ትላንትና 2 ጎሎችን ነው ማስቆጠር የቻለው 74 እና 90ኛው ደቂቃ ላይ። ክቪቻ ክቫራትስኬሊያ ምንም እንኳን ቡድኑን አቻ አድርጎ የነበረ ቢሆንም ነገር ግን ከሽንፈት ግን አልታደጋቸውም። ትላንትና ፓሪስ ሰን ዠርሜኖች ወደ ፖርቱጋል አምርተው ሽንፈት የገጠማቸውን መርሃ ግብር ነው ትላንትና የተመለከትነው። በፓሪስ ሰን ዠርሜን በኩል በአብዛኛው በቋሚ አስተላለፍ ውስጥ የምናውቃቸው ተጫዋቾች ትላንትና ነበሩ። እነ ደዜረ ድዌ፣ እነ ኦስማን ዴምቤሌ፣ ብራድሊ ባርኮላ፣ እነ ቪታኒሃ እንዲሁ ኑኖ ሜንዴሽን ጨምሮ እነ ማርኪኒዮስ በርካቶቹ እነ ፋቢያን ሩይዝም ጭምር ነበሩና ትላንትና ሽንፈት መቅጠሙ በርካቶች ያልጠበቀ አድርገውታል። ፓሪስ ሰን ዠርሜን በዘንድሮው የአውሮፓ ቻምፒየንስ ሊግ እርግጥ ነው አምናም የአውሮፓ ቻምፒየንስ ሊጉን ሲያሸንፉ በተለይ የምድቡ ጨዋታዎች ላይ በጣም ደካማ የነበረ ፐርፎርማንስን ነው አሳይተው የነበረውና ከ1 እስከ 8 እንኳን ማጠናቀቅ አልቻሉም ነበር። በፕሌይኦፍ ነበር ወደ አውሮፓ ቻምፒየንስ ሊግ ጥሎ ማለፉ ገብቶ የነበረውና ከዛ በኋላ ነው ጠንካራ ቡድን መሆናቸውን አሳይተው የአውሮፓ ቻምፒየንስ ሊጉን ያሸነፉት። ዘንድሮ ምናልባት የምድቦቹ ጨዋታዎች ላይ ጥሩ የሚባል ጊዜን እያሳለፈ ባይሆንም በእርግጥ ዛሬ የሚደረጉ ጨዋታዎች ያሉ የዛሬዎቹ ጨዋታዎች እስኪደረጉ ድረስ ግን ፓሪስ ሰን ዠርሜን እስካሁን 5ኛ ደረጃ ላይ ነው በደረጃ ሰንጠረዡ የተቀመጠው። ነገር ግን እንዳልኳችሁ ዛሬ ለምሳሌ ያክል
አታላንታ የሚያሸንፍ ከሆነ ከዛ ውጪ ደግሞ አትሌቲኮ ማድሪድ የሚያሸንፍ ከሆነ ሊቨርፑል የሚያሸንፍ ከሆነ እነዚህ ቡድኖች በሙሉ የማለፍ እድል ይኖራቸዋል እና ፓሪስ ሰን ዠርሜንን ስለዚህ የዛሬው ጨዋታዎች እስኪደረጉ ድረስ ግን ፓሪስ ሰን ዠርሜን አሁን ላይ አምስተኛ ላይ የተቀመጠበትን አጋጣሚ ነው እየተመለከትን የምንገኘው። ትናንትና በስፖርቲንግ ሊዝበን 2-1 በሆነ ውጤት ተሸንፏል። ሌሎቹ ሁለት ጨዋታዎች በጣም በትልቅ ጉጉት ሲጠበቁ የነበሩ ናቸው። ኢንተር ሚላን ከአርሰናል ጋር በሳን ሲሮ ጁሴፔ ማይትሳ ያደረጉት መርሃ ግብርና እንዲሁ ደግሞ ሪያል ማድሪድ በሜዳው ሳንቲያጎ ቤርናቢው ከሞናኮ ጋር ያደረጓቸው መርሃ ግብሮች በጣም በትልቁ በጉጉት ሲጠበቁ የነበሩ ጨዋታዎች ናቸው። በሳንሴሮ ጁሴፔ ማይትሳ የተደረገውን ጨዋታ እናስቀደመ። ኢንተር ሚላን እና አርሰናልን ያገናኘው ጨዋታ ነው። ይህ ጨዋታ በበርካታ ጉጉቶች የሚጠበቅ ጨዋታ ነበር። ምክንያቱም ኢንተር ሚላንም በጣሊያን ሴሪኤ በጣም ጠንካራ የሆነ ቡድን እንደሆነ በደንብ ያሳየ ቡድን ነው። የጣሊያን ሴሪኤ የሊጉ መሪ ነው። በአውሮፓ ቻምፒየንስ ሊግ በቅርብ ዓመታት ውስጥ በተከታታይ ለፍጻሜ በመድረስ የሚታወቅ አይነት ቡድን ነው። አምና እንኳን ከፓሪስ ሰን ዠርሜን ጋር ምንም እንኳን በፍጻሜው በጣም ከባድ የሆነ ሽንፈት ቢገጥመው የፍጻሜው ተፋላሚ ነበር። ከዛ ውጭ ከዛ በፊትም ከማንቸስተር ሲቲ ጋር በቅርብ ዓመታት በ2023 ለፍጻሜ የደረሰበትን አጋጣሚ እናስታውሳለን እና በአውሮፓ ቻምፒየንስ ሊግ እጅግ በጣም በትልቁ ልምድ ያላቸው ተብሎ ከሚነሱ ቡድኖች መካከል አንደኛው ነው ኢንተር ሚላን። በዛ ላይ በሜዳውና በደጋፊው ፊት በሳንሲሮ ጁሴፔ ማይትሳ የሚደረግ ጨዋታ ነው። አርሰናል ዘንድሮ ደግሞ ለየትኛውም ቡድን የሚበገር አይነት ቡድን እንዳልሆነ በደንብ ያሳየበት መርሃ ግብሮች አሳልፈዋል። በአውሮፓ ቻምፒየንስ ሊግ ጭምር አውሮፓ ላይ ሀያል የሚባሉ ቡድኖችን ጭምር ሲያሸንፉ የነበረበት አጋጣሚን ነው የተመለከትነው። ከጨዋታው በፊት ደግሞ የኢንተር ሚላን ተጫዋች የሆነው ማኑኤል አካንጂ የቀደመ የማንቸስተር ሲቲ የተከላካይ ስፍራ ተጫዋች ማለት ነው የሰጠው ሀሳብ ደግሞ በርካቶች መነጋገሪያ እንዲሆንና ይሄ ጨዋታ በትልቅ ጉጉት እንዲጠበቅ ካደረጉት አጋጣሚዎች መካከል አንደኛው ነው። የኢንተር ሚላኑ የተከላካይ ስፍራ ተጫዋች የሆነው ማኑኤል አካንጂ ከጨዋታው በፊት ሲናገር አርሰናል የአውሮፓ ምርጡ ቡድን አይደለም፣ በዚህ ሰዓት የአውሮፓ ምርጡ ቡድን ባየር ሚኒክ ነው ሲል ሀሳቡን ሰጥቶ ነበርና የትላንትናው ጨዋታ ግን አርሰናል ኢንተር ሚላንን ያሸነፈበት መርሃ ግብር ሆኖ ተጠናቋል። በጉጉት ሲጠበቅ የነበረውም ጨዋታ በአርሰናል አሸናፊነት ነው ትላንትና የተጠናቀቀው። በዛ ላይ ደግሞ አርሰናሎች በአብዛኛው ተጠባባቂ የነበሩ ወይም ደግሞ ከስኳዱ ላይ የተለዩ ለውጦችን አድርጎ ነው ትላንትና ወደ ሜዳ የገባው። ለምሳሌ ያክል በተከላካይ መስመር ላይ ትላንትና የዊሊያም ሳሊባና የጋብሪኤል ማጋሌሽን ጥምረት አይደለም የተመለከትነው። ትላንትና ዊሊያም ሳሊባን ከክሪስቲያን ሞስክዌራ ጋር አጣምሮ ነው ትላንትና ወደ ሜዳ የገባው አሰልጣኝ ሚኬል አርቴታ። ከዛ ውጪ ደግሞ በፕሪሚየር ሊግ ጨዋታዎች ላይ ሉዊስ ስኬሊን ሲጠቀምበት አንመለከትም። ከሱ ይልቅ ግን የቀኝ እግር ተጫዋች የሆነው ዩሪያን ቲምበርን በዛ ቦታ ላይ ሲጠቀምና ቤን ዋይትን ደግሞ በቀኝ መስመሩ ላይ ሲያሰልፍ እንመለከት ነበር። ትላንትና ግን ሉዊስ ስኬሊን በዛ ቦታ ላይ አሰልፎት ተመልክተናል። ከዛ ውጪ ዴክላን ራይሰን በምንም አይነት ሁኔታ ባለፉት ተከታታይ ጨዋታዎች በፕሪሚየር ሊግ የሚሆን በሌሎችም መርሃ ግብሮች ላይ ተጠባባቂ ሲያደርገው አልተመለከትንም ነበር። ትላንትና ግን ዴክላን ራይሰን እና ማርቲን ኦዴጋርድን ተጠባባቂ አድርጎ ነው ጨዋታውን የጀመረው። ኤዜ ዙቤሜንዲ እና ሚኬል ሜሪኖ ናቸው በቋሚ አስተላለፍ ውስጥ ትላንትና የተካተቱት። ከዛ ውጪ ቪክተር ዮኬሬሽም በርከት ያሉ ጨዋታዎች ላይ በቋሚነት ሲሰለፍ የምናውቀው ተጫዋች ነው። ትላንትና ግን ብራዚላዊው ጋብሪኤል ሄሱስ ነው በአጥቂ መስመር ላይ ከትሮሳርድና ከቡካዮ ሳካ ጋር ትላንትና ተጣምረው የተመለከትነውና በርከት ያሉ ለውጦችን ያደርገዋል። ዴክላን ራይስ ተቀይሮ ገብቷል። ቤን ዋይት እንዲሁ ጋብሪኤል ማጋሌሽ፣ ቪክተር ዮኬሬሽ እና ጋብሪኤል ማርቲኔሊ እነዚህ ተቀይረው የገቡ ተጫዋቾች ናቸውና በአብዛኛው በሚባል መልኩ ከቋሚ አስተላለፍ ውስጥ የተወሰኑ ለውጦችን አድርጎ የገባበትን አጋጣሚ የተመለከትነው በአርሰናል በኩል። ነገር ግን ጨዋታውን ከማሸነፍ ግን አላገደውም። ትላንትና 3-1 በሆነ ውጤት ነው ማሸነፍ የቻለው። ጋብሪኤል ሄሱስ ትላንትና 2 ጎሎችን ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ከዛ ውጪ ቪክተር ዮኬሬሽም ተቀይሮ ገብቶ ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። ለኢንተር ሚላን ሱቺች ምንም እንኳን አቻ አድርጓቸው የነበረ ቢሆንም ከዛ በኋላ በተቆጠረባቸው ጎል ግን ጨዋታውን ተሸንፈው ለመውጣት ተገደዋል። እንግዲህ ኢንተር ሚላኖች አርሰናሎች ዘንድሮ በጣም ጠንካራ ቡድን መሆናቸውን እያሳዩ ይገኛሉ። አሁን ላይ በአውሮፓ ቻምፒየንስ ሊግ 8 ውስጥ ወይም ደግሞ ከ1 እስከ 8 ውስጥ ማጠናቀቁን ያረጋገጠ ቡድን ሆኗል። ወይም ደግሞ የአውሮፓ ቻምፒየንስ ሊግ በዚህ ደረጃ ላይ ማጠናቀቁን ወይም አንደኛ ወይም ሁለተኛ ሆኖ እንደሚያጠናቅቅ ጭምር የተረጋገጠበት ነው። ምክንያቱም ባየር ሚኒክ ዛሬ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 18 ነው ማድረስ የሚችለው። አርሰናል ደግሞ በቀጣዩ ጨዋታ ምናልባት እንኳን ቢሸነፍ እና ባየር ሚኒክ ቢያሸነፍ ከአርሰናል እኩል 21 ነጥቦችን ነው ማምጣት የሚችለውና በጎል ክፍያ ካልተበላለጡ በስተቀር አርሰናል ዘንድሮ ይህንን ውድድር በአንደኝነት የአውሮፓ ቻምፒየንስ ሊግን የመጀመሪያውን ዙር ማጠናቀቁን ያረጋገጠበት መርሃ ግብር ነው ብሎ ማንሳት ይቻላል። የመጨረሻው ጨዋታ ደግሞ ከካይራት አልማቲ ጋር የሚደረግ መርሃ ግብር እንደመሆኑ መጠን ደግሞ አርሰናል
ይህንን ዙር በአንደኝነት አጠናቋል ብሎ ማንሳት ይቻላልና በጣም ጠንካራ ቡድን መሆኑን በዚህ ውድድር በደንብ እያስመሰከረ ነው። ያደረጋቸውን 7 ሁሉንም ጨዋታዎች ማሸነፍ የቻለበትን አጋጣሚ ነው በአርሰናል በኩል እየተመለከትን የምንገኘው። የቀድሞ ማንቸስተር ዩናይትድ ተጫዋች የሆነው ዌይን ማርክ ሩኒ አርሰናል ዘንድሮ ሊጉን ወይ ቻምፒየንስ ሊጉን ከሁለት አንዱን ያሸንፋል ሲል ዌይን ማርክ ሩኒ ተናግሯል። የቀድሞ እንግሊዛዊው ተጫዋች ዌይን ሩኒ ይህ ዓመት አርሰናል እድሉን የሚቀይርበት ዓመት ይሆናል በማለትም ጭምር ነው የተናገረው። አርሰናል በፕሪሚየር ሊጉና በቻምፒየንስ ሊጉ በምርጥ ደረጃ ላይ ነው የሚገኘው ሲል ዌይን ማርክ ሩኒ ይናገራል። ስለዚህ አርሰናል ከሁለት አንዱን ዋንጫ ያሸንፋል የሚለው ዌይን ሩኒ ይህ ዓመት እጣ ፈንታቸው የሚለወጥበት ዓመት ይሆናል ሲልም ጭምር ነው የተናገረውና ጠንካራ ቡድን መሆኑን ትላንትና እንዲሁ እንዳስመሰከረ ነው የተመለከትነው። በአጠቃላይ በጨዋታው ላይ የኳስ ቁጥጥሩ ተመጣጣኝ አይነት የነበረ ቢሆንም እንዲሁ የጎል ሙከራዎችም ጭምር ትናንትና ተመጣጣኝ ነበሩ። 18 ሙከራዎችን ኢንተር ሚላን በጨዋታው ላይ ማድረግ ችሏል። በአርሰናል በኩል 17 የጎል ሙከራዎች ናቸው የተደረጉት። እንዲሁ በአርሰናል በኩል 6 ኢላማቸውን የጠበቁ የጎል ሙከራዎች ሲደረጉ በአንጻሩ በኢንተር ሚላን በኩል 4 ብቻ ነበሩ ኢላማቸውን የጠበቁትና በዚህም እንግዲህ አርሰናል ከ6 ኢላማቸውን ከጠበቁት 3ቱን ወደ ጎልነት ቀይሮ ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ትናንትና ለአርሰናል ደጋፊዎችም በጣም ድንቅ ምሽት እንደነበር ነው የተመለከትነው። በተለይ ከኢንተር ሚላኑ ተጫዋች ከሰጠው ሀሳብ በኋላ የተገኘው በጣም ጥሩ የሚባለው ድል ከመሆኑ ጋር በተያያዘ እንግዲህ በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ካደረጓቸው 7 ጨዋታዎች 7ቱንም ማሸነፍ የቻለ ብቸኛው ቡድን ነው አርሰናል ዘንድሮ። ይህም በአርሰናል ታሪክ ብዙ ተከታታይ የቻምፒየንስ ሊግ ጨዋታዎችን ያሸነፈበት መርሃ ግብር ሆኖ ወይም ደግሞ ውድድር ሆኖ ነው የተጠናቀቀው። 7 ተከታታይ ጨዋታዎችን ማሸነፍ ችሏል አርሰናልና ይሄ ረጅሙ ተከታታይ የቻምፒየንስ ሊግ ድል እንደሆነ እየተገለጸ ይገኛል። በእነዚህ በ7 የአውሮፓ ቻምፒየንስ ሊግ ጨዋታዎች ደግሞ የተቆጠረበት የጎል ብዛት 2 ብቻ ነው። ውድ ቤተሰቦቻችን 20 ጎሎችን ሲያስቆጠር 2 ጎሎች ብቻ ነው የተቆጠረበት ከ7ቱ ከአውሮፓ ቻምፒየንስ ሊግ መርሃ ግብሮችና ይሄ ቁጥርም በርካቶችን እያስገረመ ይገኛል። በመከላከሉ ረገድ በጣም ጠንካራ ቡድን እንደሆነም ጭምር እያስመለከተን ነው። ጋብርኤል ሄሱስ ከጨዋታ በኋላ ሀሳቡን ሰጥቷል። በጣም ደስተኛ ነኝ። ቪክተር ዮኬሬሽ ተቀይሮ ገብቶ ስላስቆጠረም እጅግ በጣም ደስ ብሎኛል። አጥቂ ስትሆን ካለ ጎል መጫወት በጣም አስቸጋሪ ነው። ይህን በሚገባ አውቀዋለሁ። በእግር ኳስ ዘመኔ ይህንን ስጋፈጥ ነው የቆየሁት። 100% እርግጠኛ ነኝ ሃቨርትም እድሉን ሲያገኝ ጎል እንደሚያስቆጠር እርግጠኛ ነኝና አጥቂዎች ጎል ሲያስቆጥሩ በጣም ደስ ይለኛል። ምክንያቱም ምን ያክል ትግል እንደምናደርግና ምን ያክል ስሜታችን እንደሚጎዳ ያለ ጎል ስናጠናቀቅ እኔም በደንብ እረዳዋለሁ ሲልም ጭምር ነው ሀሳቡን የሰጠውና በዚህ መሰረትም ቪክተር ዮኬሬሽ ተቀይሮም ገብቶ ጎል ማስቆጠሩ እጅግ በጣም አስደስቶኛል ሲልም ጭምር ነው ትላንትና የተናገረው። ሀሳቡን የሰጠው ጋብርኤል ሄሱስ እሱም 2 ጎል አስቆጥሯል። ተቀይሮ የገባውን ቪክተር ዮኬሬሽም እንዲህ ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከት ነው። ሚኬል አርቴታም ከጨዋታ በኋላ ሀሳቡን አጋርተዋል። በጨዋታው ሙሉ ብቃት ማሳየት አለብን። ስኬታማ ለመሆን ሁሉንም ነገር መስጠት ይኖርብሃል። በዚህ ድባብ ውስጥ ከዚህ ቡድን ጋር መፋለም አስቸጋሪ ነው። ነገር ግን በታላቅ ብልሃት ተጫውተናል። እናም ይህ ደግሞ በቻምፒየንስ ሊግ ውስጥ በጣም አስፈላጊው ነገር ነው ሲል ነው ሚኬል አርቴታ ከትላንትናው ጨዋታ በኋላ ሀሳቡን የተናገረው። አርሰናል በአጠቃላይ ትላንትናውን ጨዋታ በማሸነፍ አሁንም በደረጃ ሰንጠረዡ በአንደኝነት ያለ ሽንፈትም ግስጋሴውን እየቀጠለ እንደሚገኝ ያለምንም ነጥብ መጣል ግስጋሴውን እያስቀጠለ እንደሚገኝ ነው የተመለከት ነው። ሌላኛው ትላንትና ከተደረጉት ጨዋታዎች መካከል የመጨረሻው መርሃ ግብር ሪያል ማድሪድን ከፈረንሳዩ ክለብ ሞናኮ ጋር ያገናኘው መርሃ ግብር ነው። ትላንትና ሲጠበቅ የነበረ ጨዋታ ነው። በትላንትናው ጨዋታ ላይ ሪያል ማድሪድ በሜዳውና በደጋፊው ፊት ያደረገውን መርሃ ግብር በሰፊ የጎል ልዩነት ነው ትላንትና ማሸነፍ የቻለው። 7 ግቦች በተቆጠሩበት ጨዋታ ሪያል ማድሪድ 6ቱን አስቆጥሯል። 6-1 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ትላንትና ክላሲክ የሆነውን ሪያል ማድሪድ ተመልክተናል። እንዲሁ ደግሞ ምርጥ የነበረውን ቪኒሲዮስ ጁኒየርንም ነው በጨዋታው ላይ ትላንትና የተመለከትነው። እጅግ ድንቅ የነበረ ፐርፎርማንሱን ነው ማስመልከት የቻለው ቪኒሲዮስ ጁኒየር። ከበርካቶችም ከትላንትናው ጨዋታ በኋላ ሙገሳዎችን አግኝቷል። ቪኒ ጁኒየር ይሄ ነው እኔም ማውቀው ቪኒሲዮስ ጁኒየር ሲል ጭምር የቡድን አጋሩ ኦሪዮል ሹዋሜኒ ከጨዋታ በኋላ ሀሳቡን ሰጥቶለታልና በጣም ድንቅ የነበረ ፐርፎርማንስ ነው ቪኒ በትላንትናው ጨዋታ ላይ ያስመለከተው። 1 ጎል ነው በጨዋታው ላይ ያስቆጠረው። ነገር ግን 3 ደግሞ ለጎል የሆኑ ኳሶችን ትላንትና ማስቆጠር ችሏል። ኬሊያን ኤምባፔ ላስቆጠረው 2ኛ ጎል፣ ከዛ በተጨማሪ ፍራንኮ ማስታንቱኖ ላስቆጠረው እንዲሁ ለሪያል ማድሪድ 3ኛው የነበረው ጎል እና ከዛ ውጭ ደግሞ ኬህረር የተባለው ተጫዋች በራሱ ላይ ጎል እንዲያስቆጠረም ያደረገውም ደግሞ እሱ ነውና በጣም ድንቅ የነበረ ፐርፎርማንስን ትላንትና በጨዋታው ላይ ቪኒሲዮስ ጁኒየር ማስመልከት ችሏል። የጨዋታው ኮከብም ተብሎ
የወጣው እሱ ነው። በተለይ ባለፈው ሳምንት በስፓኒሽ ላሊጋ ከሌቫንቴ ጋር በነበራቸው ጨዋታ በጣም ትልቅ ተቃውሞዎች ሲሰሙበት ነበር፣ ወይም ደጋፊዎች ተቃውሟቸውን ሲያሰሙበት ነበር። ጨዋታውን ካሸነፉ በኋላ ሌቫንቴን 2-0 ካሸነፉ በኋላ የሪያል ማድሪድ ተጫዋቾች ከደጋፊዎች ጋር ሴሌብሬት ሲያደርጉ እሱ ግን ቀጥታ ወደ መልበሻ ክፍል ነበር ያመራው። ምክንያቱም በጨዋታው ላይ በጣም ከፍተኛ ተቃውሞዎች ሲያሰሙበት እንደነበር ጭምር ነው የምናስታውሰውና በተለይ ለሻቪ አሎንሶ ስንብት እንደ ምክንያትነት ከሚነሱ ተጫዋቾች መካከል አንደኛው ነው። ከሱ ጋር የፈጠረው ሰጣ ገባም አንዱ ነው ብለው የሪያል ማድሪድ ደጋፊዎች በማመናቸው ምክንያት ነው በዛ ጨዋታ ላይ ትልቅ ተቃውሞ ሲያሰሙበት እንደነበር ጭምር እየተመለከት ነውና የትላንትናው ቪኒሲዮስ ጁኒየር ግን እጅግ ልዩ የነበረ ተጫዋች እንደነበር ጭምር ነው የተመለከት ነው። በጨዋታው ላይ ሙሉ 10 ሬቲንግ ጭምር ነው በጨዋታው ላይ የተሰጠውና በጣም ድንቅ የነበረ ፐርፎርማንሱን ማሳየት ችሏል። ትላንትና ኪሊያን ምባፔ 2 ጎሎችን ለሪያል ማድሪድ ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ፍራንኮ ማስታንቱኖ፣ ቪኒሲዮስ ጁኒየር እና ጁድ ቤሊንጋም ጎሎችን አስቆጥረዋል። ኬረርም ራሱ ላይ ጎል ያስቆጠረ ሌላኛው ተጫዋች ነው። ቱዜ ለሞናኮ ጎል ማስቆጠር ቢችልም ነገር ግን ሪያል ማድሪድ በሰፊ የጎል ልዩነት ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። ቪኒሲዮስ ጁኒየር በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው ነው። እሱ ምርጥ ተጫዋች ነው። እሱ ምርጥ ከሆነ ሪያል ማድሪድም በጣም ምርጥና ጥሩ ውጤትም ያመጣል ሲል ጭምር ነው ፍራንኮ ማስታንቱኖ ከትናንትናው ጨዋታ በኋላ ሀሳቡን የሰጠውም። ትናንትና ወደ 25 የጎል ሙከራዎችን ያደርገዋል ሪያል ማድሪዶች። ከ25 የጎል ሙከራዎች ትላንትና 6ቱን ማስቆጠር ችለዋል። እንዲሁ 5ቱ ናቸው ኢላማቸውን የጠበቁት። በእርግጥ እንግዲህ 5ቱ ጎሎች ተቆጥረዋል። እንዲሁ ደግሞ አንዱ ጎል ደግሞ ራሱ ላይ ያስቆጠረላቸው የሞናኮ ተጫዋች ነውና በአጠቃላይ 6 ጎሎችን አስቆጥረው መውጣት የቻሉበትን አጋጣሚ ነው የተመለከትነው። ባለፈው በሌቫንቴው ጨዋታ ላይ በተለይም እንግዲህ ተቀይሮ ከገባ በኋላ አርዳ ጉሌር በጣም ጥሩ የሚባል እንቅስቃሴን ማሳየቱን ተከትሎ ትላንትና አሰልጣኝ አልቫሮ አርቤሉዋ ትላንትና በቋሚ አስተላለፍ ውስጥ አካተውታል። በጨዋታው ላይ አንድ አሲስት ማድረግ የቻለበትን አጋጣሚ ተመልክተናል። ትላንትና ኤድዋርዶ ካማቪንጋን ተጠባባቂ አድርገው አርዳ ጉሌርን ያሰለፉበትን አጋጣሚ የተመለከትነው። ትላንትና ዳኒ ካርቫሃል ከጉዳት መልስ የመጀመሪያ ጨዋታውን ማድረግ ችሏል። ተቀይሮ ገብቶ ትናንትና ጨዋታውን ማድረግ የቻለበትን አጋጣሚ ነው የተመለከትነው። በአጠቃላይ ሪያል ማድሪድ 6-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ጭምር ነው የተመለከትነው። የአውሮፓ ቻምፒየንስ ሊግ የትናንትና መርሃ ግብሮች እነዚህን ነው የሚመስሉት። የደረጃ ሰንጠረዡን ከመመልከታችን በፊት ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። ዛሬ በአውሮፓ ቻምፒየንስ ሊግ 9 ያክል ጨዋታዎች በተለያዩ የአውሮፓ ከተሞች ላይ ይደረጋሉ። በቱርክ ጋላታሳራይ ከአትሌቲኮ ማድሪድ ከስፔኑ ክለብ ጋር የሚያደርገው ጨዋታ ዛሬ በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው ነው። ይህ ጨዋታ ልክ ምሽት 2 ሰዓት ከ45 ሲል የሚደረግ ነው። ሌላኛው ቃራባግና አይንትራክ ፍራንክፈርትም የሚያደርጉት ጨዋታ በተመሳሳይ ምሽት 2 ሰዓት ከ45 የሚደረግ መርሃ ግብር ነው። ሌሎች ጨዋታዎች ልክ ምሽት 5 ሰዓት ሲል ነው የሚደረጉት። የጣሊያኑ ክለብ አታላንታ በሜዳው ቤርጋሞ ከአትሌቲክ ቤልባኦ ከስፔኑ ክለብ ጋር ጨዋታውን ያደርጋል። ባየር ሚኒክ ዛሬ ጨዋታውን የሚያደርገው በሜዳውና በደጋፊው ፊት ነው። በአሊያንስ አሬና ጨዋታውን ያደርጋል። ከሮያል ኡኒየን ሴንት ግሎይሴ ጋር ነው ጨዋታውን የሚያደርገው ባየር ሚኒክ። ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ቸልሲ በሜዳው ስታንፈርድ ብሪጅ የሊያም ሮስኒየር የመጀመሪያ የአውሮፓ ቻምፒየንስ ሊግ ጨዋታ ይሆናል። ዛሬ ቸልሲ ዛሬ በሜዳውና በደጋፊው ፊት ከፓፎስ ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ዩቬንቱስ በሜዳውና በደጋፊው ፊት በቱሪን በአሊያንዝ ስቴዲየም ከቤኔፊካ ጋር ከፖርቱጋሉ ክለብ ጋር በሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። ኦሎምፒክ ደ ማርሴይ የፈረንሳዩ ክለብ በሜዳው ሊቨርፑልን የሚያስተናግድበት ጨዋታም እንዲሁም ዛሬ ከሚደረጉና ከሚጠበቁ ጨዋታዎች መካከል አንደኛው ነው። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም የሆላንዱን ክለብ ፒኤስቪ አይንድሆቨንን የሚገጥምበት ጨዋታ ይደረጋል። እንዲሁ ስላቪያ ፕራግ እና ባርሰሎና ምሽት 5 ሰዓት ሲል የሚያደርጓቸው ጨዋታዎች ዛሬ በጉጉት የሚጠበቁ የአውሮፓ ቻምፒየንስ ሊግ መርሃ ግብሮች ናቸው። በአጠቃላይ ትላንትና ጨዋታዎቹ ከተደረጉ በኋላ የደረጃ ሰንጠረዡን እንመልከት። አርሰናል አሁንም 7 ጨዋታዎችን አድርጎ 7ቱንም በማሸነፍ 21 ነጥቦችን በመሰብሰብ የአውሮፓ ቻምፒየንስ ሊግን ምድቡን እየመራ ይገኛል። ሪያል ማድሪድ በ15 ነጥቦች ሁለተኛ ነው። ባየር ሚኒክም በ15 ነጥቦች ሶስተኛ ነው። ነገር ግን ባየር ሚኒክ ዛሬ አንድ ጨዋታ ይቀርባል። እሱን የሚያሸንፍ ከሆነ ነጥቡን 18 አድርሶ ሁለተኛ ደረጃ ላይ መቀመጥ ይችላል። ቶትናም በ14 ነጥቦች አራተኛ ደረጃ ላይ ተቀምጧል። እነዚህ ጊዜያዊ ውጤቶች ናቸው። የዛሬዎቹ የጨዋታ ውጤቶች ደረጃውን ሊቀያየሩት እንደሚችሉ እናውቃለን። ፓሪስ ሳን ዠርሜን በ13 ነጥቦች አምስተኛ ነው። ስፖርቲንግ ሊዝበንም እንዲሁ በ13 ነጥብ፣ ማንቸስተር ሲቲም በ13 ነጥብ፣ አታላንታም በ13 ነጥብ እነዚህ እስከ 8ኛ ተቀምጠዋል። ኢንተር ሚላን 12 ነጥብ አለው። አትሌቲኮ ማድሪድ፣ ሊቨርፑል
እነዚህ 12 ነጥቦች የሰበሰቡ ቡድኖች ናቸው። ነገር ግን ዛሬ ጨዋታቸውን ያደርጋሉ። በተለይ ሊቨርፑል ዛሬ ጨዋታውን ያደርጋልና ዛሬ ጨዋታውን ማሸነፍ የሚችል ከሆነ እስከ 3ኛ ደረጃ ድረስ መምጣት የሚችልበት እድል ይኖረዋልና የዛሬው ጨዋታ በትልቅ ጉጉት ይጠበቃል። የከፍተኛ ግብ አስቆጣሪነቱን ኬሊያን ኤምባፔ ነው እየመራ የሚገኘው 11 ጎሎችን በአጠቃላይ በአውሮፓ ቻምፒየንስ ሊግ ውድድር ላይ ማስቆጠር ችሏል። ከዛ ውጪም ሁለተኛ ደረጃ ላይ የተቀመጠው ደግሞ ኤርሊንግ ብራውት ሃላንድ ነው። 6 ግቦችን አስቆጥሯል። ኤምባፔ 11 ጎሎችን ያስቆጠረው። ቪክተር ኦሲሜንም 6 ጎሎችን አስቆጥሮ ይከተለዋል። አንቶኒ ጎርደን ከኒውካስል፣ ጋብሪኤል ማርቲኔሊ ከአርሰናል እና ሃሪ ኬን ከባየር ሚኒክ እነዚህ ደግሞ 5 ግቦችን ማስቆጠር እየቻሉ ተጫዋቾች ናቸው በአውሮፓ ቻምፒየንስ ሊግ የዘንድሮ ውድድር። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃ ነው ወደ እናንተ የምናደርሰው ውድ ቤተሰቦቻችን። ሮቤርቶ ዲዘርቢ ከማንቸስተር ዩናይትድ ጋር ስሙ ስለመያያዙ ጥያቄ ቀርቦለት ነበር። ምላሹን ሰጥቷል። ስለ ወደፊት ጉዳይ በሚቀጥለው ወር በሚቀጥለው ዓመት መናገር አለብን፣ አሁን ግን ምን እንደሚፈጠር አላውቅም ሲል ተናግሯል። ትኩረቴ ሙሉ ለሙሉ በማርሴይ ላይ ነው። እዚህ መምጣት ፈልጌ ነበር። በዚህ አስፈላጊና በጣም ወሳኝ ጨዋታም ከመደረጉ አንድ ቀን በፊት ስለ ሌሎች ነገሮች ማሰብ በጭንቅላቴ ውስጥ ምንም ቦታ የለም። ከነዚህ ተጫዋቾች ጋር ከዚህ ክለብ ጋርና በዚህ ከተማ ውስጥ በመሆኔም በጣም ጥሩ ስሜት ይሰማኛል ሲልም ጭምር ነው ሮቤርቶ ዲ ዘርቢም የተናገረው። ጄሚ ካራገር ስለ ማንቸስተር ዩናይትድ የአሰልጣኞች ምርጫ ጥያቄ ቀርቦለት ነበርና ምላሹን ሰጥቷል። ካርሎ አንቸሎቲ ለኔ ዩናይትድን ለመምራት አቅሙ ያለው አይመስለኝም ሲል ጭምር ተናግሯል። ዚነዲን ዚዳን ደግሞ ወጣቱ አንቸሎቲ ነው ካልተሳሳትኩኝ ሲል ጄሚ ካራገር ይናገራል። ኤንዞ ማሬስካም ለማንቸስተር ዩናይትድ አይሆንም፣ ነገር ግን ጥሩ አሰልጣኝ እንደሆነ ግን መሰክርለታለሁ። ኦሊቨር ግላስነርም አይሆንም እላለሁ፣ ምክንያቱም በሲስተሙ የተነሳ። አንዶኒ ኢራኦላ ምርጥ ስራን ሰርቷል። ለእንደዚህ ያለ እጩነት ግን ከቦርንመስ ወደ ዩናይትድ በጣም ትልቅ ከፍታ ይሆንበታልና የሚሆን አይመስለኝም ሲልም ጭምር ነው ጄሚ ካራገር ከማንቸስተር ዩናይትድ ጋር ስለተያዙ አሰልጣኞችም ምላሹን እንዲሁ የሰጠው። ማንቸስተር ዩናይትድ በዚህ ወር አዲስ አማካይ ለማስፈረም አሁንም እያሰቡ ነው። በዚህ ሳምንት ካሪክ ከጄሰን ዊልኮክስ፣ ክሪስቶፈር ቪቬል እና ሌሎችም ጋር ተጫዋቾች ወደ ቡድኑ መቀላቀል ስለሚቻልበት ሁኔታ ለመወያየትም በካሪንግተን ትልቅ ስብሰባ እንዳደረጉ ነው መረጃዎች የወጡት። ዩናይትድ ከክረምቱ ጀምሮ አማካዮችን ሲመለከቱ የቆዩ ሲሆን የግራ መስመር ተጫዋች ለማስፈረምም ሊያስቡበት ይችላሉ የሚል መረጃ ወጥቷል። ነገር ግን እስካሁን ትልቅ ክፍያ ለመክፈል ፍቃደኛ አይደሉም። እናም ደግሞ እስከ ውድድር ዓመቱ መጨረሻ ድረስም በውሰት ማስፈረምን ይመርጣሉ ተብሎ ነው የሚታሰበው። ሩበን ኔቬስ እና ሎፍተስ ቺክም የመምጣት እድላቸው በጣም አነስተኛ እንደሆነ ጭምር ይነገራል። በተለይ ሎፍተስ ቺክን እንዲያስፈርሙ በእርግጥ ጥያቄ ቢቀርብላቸውም ነገር ግን ማንቸስተር ዩናይትድ በዚህ ተጫዋች ላይ ፍቃደኛ ይሆናል ተብሎ አይታሰብም። ሩበን ኔቬስም ምናልባት ይህንን 6 ወር እዛው በአልሂላል ለማጠናቀቅም ፍላጎቶች ሊኖሩ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። ነገር ግን ማንቸስተር ዩናይትድ አሁንም የአውሮፓ ቻምፒየንስ ሊግ ተስፋቸውን ለማጠናከር አማካይ በውሰት ለማስፈረም እያሰቡ ነው። የዩናይትዶች የኤሲ ሚላኑን ሮበን ሎፍተስ ቺክን የማስፈረም እድል ቀርቦላቸዋል። ተጫዋቹ ወደ ፕሪሚየር ሊግ መመለስ ይፈልጋል። በተጨማሪም ዩናይትዶች ከቤሺክታሹ አማካይ ዊልፍሬድ እንዲሊ ጋርም ስማቸው እየተነሳ ነው የሚገኘው። እነዚህ ተጫዋቾች ምናልባት ለማንቸስተር ዩናይትድ በጣም ዝቅ ያለ ምርጫ ቢሆንም ነገር ግን ምናልባት የተወሰኑ ነገሮችን ማድረግ የሚችሉ ከሆነ ምናልባት ዩናይትድ ሊመለከታቸው ይችላል እንጂ ከዛ ውጭ ግን ለቡድኑ ይሆናሉ ተብለው ለዘላቂነትም ይሆናሉ ተብለው የሚጠበቁ አይነት ተጫዋቾች አይደሉም እነዚህ ተጫዋቾችና ማንቸስተር ዩናይትድ ምናልባት በውሰት ተጫዋቾችን ለማምጣት በትልቁ ጥረት ሊያደርግ ይችላል የሚሉ ዘገባዎች በትልቁ እየሰማን እንገኛለን። ሃሪ ማጓየር ስለ እግር ኳስ ሕይወቱ አጀማመር ይናገራል። እስከ 16 ዓመቴ ድረስ ሁልጊዜም አማካይ ነበርኩኝ። ከዚያ ግን በድንገት ቁመቴ ጨመረና ከማንም በላይ ረጅም ሆንኩኝ። በዚህም ምክንያት ወደ ተከላካይነት ዞርኩኝ። ያኔ ነገሮች የሚሄዱት በዚህ መንገድ ነበር። አሁን ግን እነዚህ ሁኔታዎች እየተቀየሩ ይመስለኛል። ምክንያቱም አሁን ላይ ያንን ያክል ግዙፍ የሆነ የመሃል ሜዳ ፍልሚያዎችን የሚያሸንፉና የበላይነትን የሚወስዱ አማካዮችን ታያለ። ነገር ግን ሁልጊዜም አማካይ መሆኑ ኳስን በእግሬ ስር በሚሆንበት ጊዜ ምቾት እንዲሰማኝ ትልቅ እገዛ አድርጎልኛል። በሼፊልድ ዩናይትድ እያደግኩኝ በነበረበት ወቅትም ራሴን እንደ ጎበዝ ኳስ አሰራጭም ተከላካይ ነበር የምመለከተው ሲልም ጭምር ነው ሃሪ ማጓየር የሚናገረው። ሃሪ ማጓየር ከሪዮ ፈርዲናንድ ስለተማረው ትምህርትም ይናገራል። ሪዮ በኳስ ቁጥጥር ረገድ እጅግ ድንቅ ነው። በዛው ልክ ደግሞ በጣም ረጋ ያለ ከፍተኛ ደረጃ ያለው ተከላካይም ነበር። ከእርሱ የተማርኩት ትልቅ ነገር ቢኖር ትልልቅና አስቸጋሪ ሁኔታዎችን እጅግ ረጋ ብሎ መወጣት ነው። እሱ ይህንን በጣም በጥሩ ሁኔታ ያደርገው ነበር ሲልም ጭምር ነው የተናገረው ሃሪ ማጓየር ስለ ሪዮ ፈርዲናንድ ሲናገር። ሃሪ ማጓየር ስለ ሪዮ ፈርዲናንድና ስለ ራሱ አጨዋወትም ሲናገር
ሪዮ መከላከል የሚችል ምንም ጥርጥር የሌለው ያን ያክል ታላቅ ስኬት ያለው ተጫዋች ነው። መከላከል ሳይችል ደግሞ ያን ያክል ስኬት መምጣት አይችልም ነበር። ነገር ግን እሱ በኳስ ቁጥጥር ረገድና ኳስን ይዞ ወደፊት በመሄድም ረገድ እጅግ በጣም ድንቅ ነበር። ያ ደግሞ የኔም ትልቁ ጥንካሬ እንደሆነ የሚሰማኝ ነገር ነው። በተለይም በወጣትነቴ እንዲሁ ሳልደክም ቀኑን ሙሉ ሜዳውን ሳላቋርጥም በሙሉበት ጊዜ ኳስን ከተከላካይነት ቦታ ይዞ መውጣት የኔ ትልቁ የጨዋታ አካሌ ነበር ሲልም ጭምር ነው የሚናገረው። ስለ ራፋኤል ቫራንም ሃሪ ማጓየር ይናገራል። ራፋኤል ቫራን አሸናፊ ነበር። ተወልዶ አሸናፊ የሆነ ለክለቡም እጅግ ታላቅ ተጫዋች ነበር። በሪያል ማድሪድ ለብዙ ዓመታት ካሳለፈ በኋላ ትልቅ ልምድ ይዞ ነው የመጣው። ስለዚህም ከእሱ ደግሞ ካልተማርክ ከማንም አትማርም። እጅግ ምርጥ ተጫዋችና መልካም ሰው ነበር። በመልበሻ ክፍል ውስጥ መኖሩ ትልቅ ነገር ነው። እውነተኛ መሪና እውነተኛ አሸናፊ ነበር። ድምፁን ከፍ አድርጎ የሚጮህ ሰው ባይሆንም መገኘቱና ያለው ልዩ ሞገስ ደግሞ ትልቅ አመራር እንዲሰጥ አድርጎታል። ከሱ ጎን መጫወት ትልቅ ደስታ ነበር። በሪያል ማድሪድ በነበረበት ወቅትም ላለፉት 20 ዓመታት ከታዩት ምርጥ ተከላካዮች አንዱ ነበር፣ አያጠራጥርም ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሃሪ ማጓየር ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናልና ማንቸስተር ዩናይትድ የ17 ዓመቱን ብራዚላዊ ተጫዋቸው ነው ራፋኤል ቢሊኒሆን ለማስፈረምም በሚከታተሉ ታላላቅ ክለቦች ዝርዝር ውስጥ ስማቸው ተካቷል የተባለው። ወኪሎቹ በዚህ ሳምንት ከዶርትሙንድ ጋር ለመነጋገር በጀርመን ነበሩ። እንዲሁም ዴኮ ባለፈው መስከረም ወርም ከተጫዋቹና ከአባቱ ጋር ተገናኝቶ አውርተዋል። አንዳንድ ፍላጎት ያላቸው ወገኖችና ለባርሴሎና ሊፈርምበት የሚችልበት እድል እንዳለ ያምናሉ። ነገር ግን ተጫዋቹ ማረፊያው እንዳልወሰነ ነው የሚረጋገጠው። ነገር ግን አርሰናልም ቢሆን ማንቸስተር ዩናይትድም ቢሆን የ17 ዓመቱን ተጫዋች ለማስፈረም ግን ትልቅ ፍላጎት እንዳላቸው ነው የተነገረው። ሌላኛው ከአርሰናል ጋር የተነሳው የዝውውር ጉዳይ የአንቶኒ ጎርደን ጉዳይ ነው። አርሰናሎች በክረምት ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴ ሊያደርጉ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። አንቶኒ ጎርደንን ለማስፈረም ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉ ነው መረጃዎች የወጡት። ስለዚህም አርሰናል በሚቀጥለው ክረምት በዛ ቦታ ላይ ለሚጫወተው አንቶኒ ጎርደን ፍላጎቱ እንዳላቸው ጭምር ነው እየተገለጸ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። ማርሴይ ኢታን ንዋኔሪን ለማስፈረም ተስማምቷል። ኦሎምፒክ ደ ማርሴይ ኢታን ንዋኔሪን በውሰት ለማስፈረም የሰሜን ለንደኑ ክለብ አርሰናል ጋር ከስምምነት መድረሳቸውን የተነገረው። ማርሴይ ተጫዋቹ ከአርሰናልና ከኢንተር ሚላን ጨዋታ በኋላ ወደ ፈረንሳይ እንዲያመራ እንደሚፈልጉ ነው የተነገረው። አርሰናል ከተጫዋቹ ውሰት ክፍያ የሚያገኙ ሲሆን በጨዋታው መጠንም ገንዘቡ እንደሚቀንስ ነው የተዘገበው። አሰልጣኝ ሚኬል አርቴታ ተጫዋቹ ከአሰልጣኝ ሮቤርቶ ዲዘርቢ ጋር እንዲሰራ ፍላጎት ማሳየታቸው ነው የተሰማውና በዛ ምክንያትም ነው ወደ ማርሴይ እንዲያመራም የውሰት ስምምነቱን የፈቀዱት። አሰልጣኝ ሚኬል አርቴታ የሮቤርቶ ዲዘርቢ አድናቂ እንደሆኑም ይነገራል። የአርሰናሉ እንግሊዛዊ ተጫዋች ኢታን ንዋኔሪ ማርሴይን በውሰት ለመቀላቀል ከስምምነት ደርሷልና ሊጉን በመምራት ላይ የሚገኘው አርሰናል ምናልባት ሻምፒየን የሚሆን ከሆነ ኢታን ንዋኔሪ የፕሪሚየር ሊግ ሜዳሊያ ማግኘት ይችላል ተብሏል። የእንግሊዝ ፕሪሚየር ሊግ ሜዳሊያ ተሸላሚ ለመሆን 5 ጨዋታዎችን ማድረግ የሚጠይቅ ሲሆን ንዋኔሪ 6 ጨዋታዎችን ነው በዚህ ውድድር ዓመት ያደረገው። አሸናፊው ክለብም 40 ሜዳሊያዎች የሚሰጡት ሲሆን ለተጫዋቾች፣ ለአሰልጣኞችና ለኃላፊዎችም ያከፋፍላል ነው የተባለው። ሮቤርቶ ዲዘርቢም ስለ ኢታን ንዋኔሪ ጥያቄ ቀርቦለት ነበር። አሁን ስለዛ ለመናገር ምናልባት ትክክለኛው ጊዜ ባይሆንም ተጫዋቹን ግን በደንብ አውቀዋለሁ፣ እሱ ጥሩ ተጫዋች ነው ሲልም ነው ሮቤርቶ ዲዘርቢ የሚናገረው። አርሰናል በዚህ ወር ኢታን ንዋኔሪን ላለመልቀቅ ፈልገው እንደነበር ነው መረጃዎች የወጡት። ነገር ግን ተጫዋቹ ክህሎቱን ለማዳበር የመጫወት ፍላጎት አለው። ከአርሰናል ጋር ቅርበት ያላቸው ሰዎች ደግሞ የንዋኔሪ ዝውውር የዊሊያም ሳሊባን የሙያ ጎዳናን ይጠቁማሉ። እናም እሱን በውሰት መስጠት ማለት በሱ ላይ ያለ እምነት ማጣት ማለት ሳይሆን የተጫዋቹ እድገትን መንገድ ለማሳደግ የታሰበ መሆኑን ጭምር እንዳረጋገጡና በዚህ ምክንያትም እንደሸኙትና በውሰት እንዲያመራ እንዳደረጉት ጭምር ነው መረጃዎች በትልቁ እየወጡ የሚገኙት። ሊቨርፑልን ደግሞ እንመልከት። ሊቨርፑል ኮከቡ ወደ ቡድኑ ተመልሶለታል። የመርሲሳይዱ ክለብ ሊቨርፑል ኮከብ የሆነው መሐመድ ሳላህ ከአፍሪካ ዋንጫ መልስም ከክለቡ ጋር ተቀላቅሏል። መሐመድ ሳላህ ሊቨርፑል በአውሮፓ ቻምፒየንስ ሊግ ከኦሎምፒክ ደ ማርሴይ ጋር ላለባቸው መርሃ ግብርም ልምምድ መስራት ችሏል። በተጨማሪም ክለቡ ወደ ማርሴይ ካቀናው የቡድን አባላት ዝርዝር ውስጥም ሲያደርጉ ይፋ ሲደረግም መሐመድ ሳላህ ተካቷል። ሊቨርፑል ዛሬ ምሽት 5 ሰዓት ሲል ከማርሴይ ጋር የአውሮፓ ቻምፒየንስ ሊግ መርሃ ግብራቸውን የሚያደርጉ ነው የሚሆነው።
ሻቪ አሎንዞ ሊቨርፑል ጥያቄ ካላቀረቡለት በስተቀር አሁን ላይ ለአጭር ጊዜ ከማሰልጠን እረፍት መውሰድ ይፈልጋል ተብሏል። ሊቨርፑልን ለማሰልጠን ጥያቄ ከቀረበለት ግን ወዲያውኑ ይቀበለዋል። ምክንያቱም ክለቡን በጣም እንደሚወደው ነው እየተገለጸ የሚገኘውና ምናልባት ሊቨርፑሎች አሰልጣኝ አርኔ ስሎት ላይ ውሳኔዎችን የሚወስኑ ከሆነ እናም ሻቪ አሎንዞን ለማስፈረም እቅዱ ካላቸው ወዲያውኑ ለመቀበል ፍቃደኛ ነው። ያ ካልሆነ ግን ሌሎች ክለቦችን አሁን ላይ ለማሰልጠን ብዙም ፍላጎት ያለው አይመስልም ተብሏል። ስለዚህ ረፍት መውሰድም እንደሚፈልግ ነው የተነገረው። ሊቨርፑል ከኢብራሂማ ኮናቴ ጋር በአመት ከ3 ወር በላይ ኮንትራት ጉዳይ ላይ እየተነጋገረ የቆየ ቢሆንም እስካሁን ቀን ድረስ ግን ምንም አይነት ስምምነት ላይ መድረስ እንዳልቻሉ ጭምር ነው ፖል ጆይስ መረጃውን ያጋራው። ለማርሴው ጨዋታ ወደ ፈረንሳይ የተጓዙ የሊቨርፑል ተጫዋቾችን ስንመለከት አሊሰን ቤከር፣ ጆ ጎሜዝ፣ ዋታሮ ኤንዶ፣ ቨርጂል ቫን ዳይክ፣ ሚሎስ ኪርኬስ፣ ፍሎሪያን ቨርትስ፣ ዶሚኒክ ሶቦስላይ፣ ማካሊስተር፣ ሞሐመድ ሳላ፣ ፌዴሪኮ ኪያዛ፣ ከርቲስ ጆንስ፣ ኮዲ ጋክፖ፣ ሁጎ ኤኪቲኬ፣ ጆርጂ ማማርዳሽቪሊ፣ ሮበርትሰን፣ ውድመን፣ ፍሪምፖንግ፣ ግራቨንበርች፣ ኒዮኒ እና ኢንጎማ ወደ ማርስ ያቀኑ የሊቨርፑል ተጫዋቾች ናቸው። የዛሬውን ጨዋታ ለማድረግ ወደ ኦሎምፒክ ደ ማርሴ እንዳቀኑ ተነግሯል። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ሊያም ሮስኒየር ይናገራል። ኤንዞ ፈርናንዴስ ህመም ተሰምቶት የትናንትናው ልምምድ አምልጦታል። ኤስቴቫ ዊሊያን፣ ጄሚ ባይኖ ጊቲያንስ፣ ማሎ ጉስቶ ግን ተመልሰዋል። አሁንም ግን ትንሽ ጉንፋን እንዳለን የተመለከትኩት። ቶሲና ደረቤዮ ሃምስትሪንጉ ላይ ጉዳት ገጥሞታል። ለጥቂት ሳምንታትም ግልጋሎቱን አናገኝም ሲልም ጭምር ነው ሊያም ሮስኒየር የሚናገረው። ሊያም ስለ ጀረሚ ዣኮም ተጠይቆ ነበር። ታውቁኛላችሁ፣ እኔ ስለ ሌላ ክለብ ተጫዋች ከተጫዋቾች ጋር ስምምነት እስኪፈጸም ድረስ አላወራም። ይሄ ደግሞ ክብረ ነክ ጥያቄም ይመስለኛል ሲልም ጭምር ነው የተናገረው። ሊያም ሮስኒየር ስለ ሰሞኑ የኤንዞ የዝውውር ጭምጭምታዎችም ጥያቄ ቀርቦለት ነበር። ትልቅ ተጫዋች ስትሆን እንደዚህ አይነት ልትቆጣጠራቸው የማትችላቸው ወሬዎች መምጣታቸው አይቀርም። ስለዚህ በዛ መልኩን የተረዳ ነው ሲልም ነው የተናገረው። የቸልሲው የማል ተከላካይ የሆነው አክሰል ዲሳሲ በጥር የተጫዋቾች የዝውውር መስኮት ከቸልሲ ጋር በቋሚነት ሊለያይ እንደሚችል እየተሰማ ነው። ስማቸው ያልተጠቀሱ የእንግሊዝ የጣሊያንና የፈረንሳይ ክለቦች የማል ተከላካዩን ለማስፈረምም ፍላጎት አሳይተዋል። ስሙ ያልተጠቀሰ አንድ ክለብም ተጫዋቹን በቋሚነት ማስፈረም ስለሚፈልግ የተቀሩት ደግሞ በውሰት ውል ነው የማስፈረም ፍላጎት ያሳዩት። ነገር ግን ቸልሲ ተጫዋቹን በቋሚነት ዝውውር ማዘዋወርን ምርጫቸው ያደርጋሉ ተብሎ እንደሚጠበቅ ነው ዘ አትሌቲክ የተባለው የመረጃ ምንጭ ሀሳቡን ያጋራው። ማንቸስተር ሲቲን እንመልከት። ማርክ ጉሂ ይናገራል። እውነቱን ለመናገር ጆን ስቶንስ ከእቅፍ ውስጥም እንዳስገባኝ እንደሚንከባከበኝ ይሰማኛል። በተለይም ከብሔራዊ ቡድን ጋር በመሆንበት ጊዜ እንደ ትልቅ ወንድሜ ነው የማየው። እሱ ሁልጊዜም የሚከታተለኝና የሚያግዘኝ ሰው ነው። በተለይም በዩሮ ውድድር ላይ ከእሱ ጋር መጫወት በጣም አስደናቂ ነበር። ለጨዋታው ካለው ጥልቅ ግንዛቤና ካለው ብቃት የተነሳ የእግር ኳስ ሕይወትህን ቀላል ያደርግልሃል። ከዚያ ባሻገር ግን ማንነቱ በጣም ትሁት ነው። በተለይም ካሳካቸው በርካታ ስኬቶች አንጻር ሲታይ በጣም መሬት የወረደ ሰው ነው። ከሱ ጋር መሆን በጣም ደስ የሚል ስሜት አለው። አብሮ ከመጫወትም በእውነት ደስተኛ ነኝ ሲልም ጭምር ነው የተናገረው። አሁን ደግሞ በማንቸስተር ሲቲ አንድ ላይ እንጫወታለን ሲል ይናገራል። በዚሁ የሪያል ማድሪድ ጉዳዮችንም እናንሳ። አልቫሮ አርቤሏ ቪኒሲዮስ ጁኒየር ወደ ምርጥ አቋሙ ለመመለስ በጣም እየሞከረ ነው። በጨዋታ ወቅትም ተጫዋቹ ኳስ ሲደርሳቸውም እንቅስቃሴውን እንዲያዩ እንዲጫወቱ ጠይቋል። አሰልጣኙ የቪኒሲዮስ በራስ መተማመን እንዲመለስ ጭምር ነው እየጠየቀ የሚገኘው። በባለፈው በሌቫንቴ ጨዋታ ጭምር ኳስ በሚይዝበት ሰዓት የተለያዩ ንግግሮችን እንደሚናገር ወይም ሞቲቬት ለማድረግም እንደሚሞክር ጭምርና በሜዳው ላይ ጭምር ሞቲቬት እንደሚያደርገው ነው በርካቶች ያነሱት። አልቫሮ አርቤሏ መግለጫ በሚሰጥበት ወቅት ፍሎሬንቲኖ ፔሬዝን ሲከላከል ከደጋፊዎች ተቃውሞ በስተጀርባ እነማን እንዳሉ አውቃለሁ በማለቱ ትልቅ ነገሮችን እንዳደረገና ከባድ እንደሆነ ጭምር ያነሳል። የቀድሞ የሪያል ማድሪድ ተጫዋች አሰልጣኝ ጆርድ ቫልዳኖ ነው ይህንን ሀሳብ የሰጠው። ይህንን ነገር ማድረጉ በማለቱም የፖለቲካ እንቅስቃሴዎችን መጠቆሙ ጥሩ ሀሳብ ነው ብዬ አላስብም። ምክንያቱም ትርፉ የክለቡን ገጽታ ማበላሸት ነው። ክለቡ የሁላችንም ነው አይደል? አዎ፣ አርቤሏ ከእኔ የተሻለ መረጃ አለው። ምክንያቱም እኔ በክለቡ ዙሪያ ከሚከሰቱ የፖለቲካ እንቅስቃሴዎች ሙሉ ሩቅ ነኝ። ያንን ደግሞ መናገር አልነበረበትም። ለእኔ ከተጫዋቾች ጋር በተያዘ የሚሰጣቸው መግለጫዎች ውጭ ያሉት የአርቤሏ መግለጫዎች ጥሩ አልነበሩም። ምክንያቱም የተለያዩ እንቅስቃሴዎችን በመጠቆሙ የማድሪድ ደጋፊዎች በጥሩና በመጥፎ ይከፋፍላል እና ይሄ ደግሞ በጣም መጥፎ ሀሳብ ነው ብለዋል። ይህ ደግሞ ከፋፋይ ነገር ለክለቡ አይጠቅምም። ይህም ከአርቤሏና ከፍሎሬንቲኖ ፔሬዝ እንዲሁም ከቤርናቢው የበለጠ አስፈላጊ ነው። ሪያል ማድሪድ የተሟላ ተቋም ስለሆነ ሁላችንም አንድ ላይ መሆን ይጠበቅብናል። የቀድሞ ክለባችን ተጫዋቾችና እንዲሁ ደግሞ ሌሎቹም ደግሞ ማገዝ ይኖርባቸዋል ሲል ነው የቀድሞው የሪያል ማድሪድ ተጫዋችና አሰልጣኝ የነበረው ጆርድ ቫልዳኖ ሀሳቡን የሰጠው።
የሪያል ማድሪድ ባለስልጣናት አንድን አሰልጣኝ ለማሰናበት ሲወስኑ ተተኪው ማን ይሆናል ቢለው ጥያቄ ላይ በቂ የሆነ ሀሳብ ሊኖራቸው እንደሚገባ እመክራለሁ ብለዋል። ይህንን ሀሳብ የሰጠው ደግሞ የርገን ክሎፕ ነው። የድጋፍና የማጨብጨብ ጊዜው አሁን ነው። ደጋፊዎች አሁንም እንደገና ከጮሁ የቪኒሲዮስ ጁኒየር ብቻ ሳይሆን የቡድኑ ዋና ጠላትም ይሆናሉ። መልእክቱን ተቀብለዋል። ከዚህ በላይ ተጫዋቾች ላይ መጮህ አያስፈልግም ብለዋል ጆሴፍ ፔድሮል ሀሳቡን ሲናገር። የአስተን ቪላው ተጫዋች ከውድድር ዓመቱ ውጪ ሆኗል። የአስተን ቪላው አማካይ ቦባካር ካማራ በጉልበት ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ይፋ ተደርጓል። ተጫዋቹ ባለፈው ሳምንት አስተን ቪላ ቶተንሃምን ባሸነፈበት የኤፍኤ ካፕ ጨዋታ ጉዳት አጋጥሞት ነበር። ይህንን ተከትሎ የ26 ዓመቱ ተጫዋች ካማራ ከውድድር ዓመቱ ውጪ ሊሆን እንደሚችል እየተነገረ ነው። በአሰልጣኝ ኡናይ ኤሚሪ ቡድን ውስጥም ቁልፍ ተጫዋች ተደርጎ የሚታየው ካማራ መጎዳቱ ለቡድኑ ትልቅ ማጣት ይሆናል። የአማዱ ኦናናና የሮስ ባርክላይ መጎዳትን ተከትሎ የቻምፒየንስ ሊግ ተሳትፎ ያለመው አስተን ቪላ መሀል ሜዳው ቀድሞውኑ እንደሳሳ የሚታወቅ ነው። ዩቬንቱስ ከዣን ፊሊፕ ማቴታ ዝውውር ራሳቸውን አግልለዋል። በጥር ተጫዋቾች የዝውውር መስኮት አዲስ የፊት መስመር አጥቂ ለማስፈረም ወደ ገበያው የወጡት ዩቬንቱሶች ዣን ፊሊፕ ማቴታን ለማስፈረም ፍላጎት የነበራቸው ቢሆንም ክሪስታል ፓላስ የጠየቀው ክፍያ ግን ለመክፈል ፍቃደኛ አይደሉም። ዩቬንቱሶች አሁን ላይ ከተጫዋቹ ዝውውር ራሳቸውን በማግለል ሌላ አጥቂ ለማስፈረም ማሰስ ጀምረዋል። ክሪስታል ፓላሶች ዣን ፊሊፕ ማቴታን ማስፈረም የሚፈልግ ክለብ 40 ሚሊዮን ዩሮ መክፈል እንዳለበትም ማስታወቃቸው ነው ዳቪድ ኦርነስቲን መረጃውን እያጋራ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።